አርሰናል ትናንት ባደረገው ጨዋታ ከ20ኛ ደረጃ ላይ ካለው ከወልቭስ 3 ነጥብ መውሰድ ተስኖት ጨዋታው ተጠናቋል። አነጋጋሪ ነገሮች ያሉበት ጨዋታ ነው። ሚኬል አርቴታ ቡድን ብዙ ሀሳቦች እየተሰጡበት ይገኛሉ። ስለ ጨዋታው ብቻ እናነሳለን። ትናንትና ወልቭስና አርሰናል ምን እኩል አደረጋቸው? ሁለቱም ከላይና ከታች በመጀመሪያ ደረጃና በፕሪሚየር ሊጉ ግርጌ 20ኛ ደረጃ ላይ የተቀመጡ ሁለት ቡድኖች ያደረጉት ጨዋታ እንዴት 2-2 በሆነ ውጤት ተጠናቀቀ? ብዙ ሀሳቦች ሊነሱበት የሚገባ ጉዳይ ነው። ስለ አርሰናል የአመታት ችግር፣ ስለ ሚኬል አርቴታም በብዙዎች ዘንድ የሚገለጽ አገላለጽ አለ። ሚኬል አርቴታ ስለ ፈሪነቱ ብዙ ሀሳቦች ይነሳሉ። ስለ ጨዋታው ሀሳቦችን እናነሳለን። የእናንተን መልእክቶች ጻፉልን። ሰከንድ አጌን ኦሌ 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 ሲሉ ነበረ ትናንትና የወልቨርሃምፕተን ደጋፊዎች በሜሎኑ ጨዋታው 2-2 ከሆነ በኋላ ሰከንድ አጌን ኦሌ 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 ዳግም ሁለተኛ እያሉ ሲዘምሩ ተመልክተናል። አርሰናል በ2022-23 በ2021-22 በ2023-24 በ2024-25 ዘንድሮም የሚሰበስባቸው ነጥቦች በመጨረሻ ሳምንታት ስላሉ የቡድኑ ችግሮች በደንብ የሚነሱ ናቸው። አርሰናል ይህንን ዋንጫ የሚያጣ ከሆነ ሚኬል አርቴታ ምንም አይነት ኤክስኪውዝ፣ ምንም አይነት ምክንያት፣ ምንም አይነት እንደዚህ ነው ለዚህ ነው ተጫዋች ተጎድቶብን ነው እንደዚህ ሆነን ነው ዋንጫውን ያጣ ነው ብሎ የሚያስቀምጠው ምክንያት አይኖርም። በፍጹም አንድም ምክንያት በአርሰናል ቤት ሊኖር አይገባም። ዘንድሮ ዋንጫውን እንደሚያሸንፍ እየታሰበ እዚህ ደርሷል። የአርሰናል መሪነት ስናስብ አርሰናል ሊጉን መቼ ጀምሮ ነበር ሲመራ የነበረው ወይም ደግሞ በሊጉ አናት ላይ የተቀመጠው? ሴፕቴምበር 14 ጀምሮ የሊጉን አናት ላይ ተቀምጦ ሊጉን እየመራ ሰነባብቷል። ከሴፕቴምበር 14 ጀምሮ እንዲያ እያለ ሊጉን እየመራ አንድ ጊዜ በ9 ነጥብ አንድ ጊዜ በ8 እያለ ሌሎች ጊዜ በ5 በ4 በ2 የመራባቸው ሳምንታት አሉ። አሁን በ5 ነጥብ ሊጉን እየመራ ይገኛል። ማንቸስተር ሲቲ ከአርሰናል የተሻለ እድሎች ያሉት ቀሪ ጨዋታ ስላለው ነው። ያንን ቀሪ ጨዋታ ቢያሸንፍ እንኳን ማንቸስተር ሲቲ ከአርሰናል ጋር የሚኖረው የነጥብ ልዩነት በደንብ ማጥበብ ይችላል፣ ወደ 2 ዝቅ ያደርጋልና የአንድ ጨዋታ እድሜ ማለት ነው። በአንድ ጨዋታ ልዩነት ሊጠብ የሚችል የነጥብ ልዩነት ነው። ለምሳሌ 2022-23 የውድድር ዘመንን ላንሳላችሁ። አርሰናል 2022-23 የውድድር ዘመን ላይ 29ኛ ሳምንት ላይ ሊጉ እያለ በ9 ነጥቦች እየመራ ይገኛል። ያ ማለት እንግዲህ በጣም በአጭር ሳምንታት ሊጉ ይጠናቀቅ ነበረና ከዛ በኋላ በማንቸስተር ሲቲ የተበለጠበት አመት ነበር። በተደጋጋሚ ያንን እያሳየ ቀጥሏል። 2021-22 ላይ 18 ነጥቦችን ከመጨረሻ 12 ጨዋታዎች ያሰበሰበበት ነው። ማንቸስተር ሲቲ ግን 30 ነጥቦችን ሰብስቧል። ሻምፒዮን የሚሆን ቡድን ጊሩን ሰከንድ ጊር ላይ የሚያደርግበት አይደለም። ወደ ማርሹንም ወደ ሁለተኛ ማርሽ የሚያደርግበት አይደለም። በተቻለ ፍጥነት ወደ 3ኛ 4ኛ ማርሽ የተረገ ከፍ እያለ የሚሄድበት ነው እንጂ የአመቱ መጨረሻ ላይ ፊኒሽንግ ላይኑ ላይ ዝቅ የሚል ቡድን መመልከት በጣም አዳጋች ነው ብሎ መናገር ይቻላል። 2022-23 ደግሞ እናንሳ። አርሰናል 21 ነጥቦችን ሰበሰበ። ማንቸስተር ሲቲ 31 ነጥቦችን ሰበሰበ። 2023-24 ላይ 31 ነጥቦችን ሲሰበስብ አርሰናል በመጨረሻው 12 ጨዋታዎችን ነው ነጥቦችን እያነሳ ያለውት። ማንቸስተር ሲቲ ደግሞ 32። 2024-25 ባለፈው የውድድር ዘመን ማንቸስተር ሲቲ በጣም ደክሟል የተባለበት የውድድር ዘመን ላይ እንኳን ማንቸስተር ሲቲ ከአርሰናል የተሻለ ነጥቦችን ሰብስቧል። 24 ነጥቦችን የሰበሰበበት ነበረ። ዘንድሮ 2025-26 ላይ ምን ያክል ነጥቦችን ሰብስቦ ሊያጠናቀቅ ይችላል? ተወቃሽ ተጫዋቾች፣ ተወቃሽ አሰልጣኙንም ጭምር ልንወቅስ ልናነሳ እንችላለን። አሁን ሰደሊ ሁሉ ነገር ድንገት ወደ ማንቸስተር ሲቲ ያዘነበለ ማንቸስተር ሲቲ ድሎች ያሉት ይመስላል። አሰልጣኝ ሚኬል አርቴታ ለዚህ የሰጣቸው ምላሾች አሉ። ከዚህ በፊት እንግዲህ ሜንታሊ ፍራጃይል የሆነ ቡድን ነው ይባል ነበርና እዚህ ቦታ ላይ ስንደርስ ሁሉ ጊዜ ለምሳሌ በርናንዶ ሲልቫ እነ ሮድሪ የሚያነሷቸው ጉዳዮች ነበሩ በተደጋጋሚ። መጨረሻ ላይ አርሰናል እንግዲህ እንደሚንሸራተት ወይም ደግሞ በአመታት ለምሳሌ ሊጉን እየመራ የነበረው ሊቨርፑል ቢሆን ኖሮ ተስፋ እንቆርጥ ነበር። ነገር ግን ሊጉ እየመራ ያለው ሊጉን ፕሪሚየር ሊጉን እየመራ የነበረው አርሰናል ነውና እድሎች እንዳሉን እናስባለን፣ እስከ መጨረሻው ድረስ እንሞክራለን ብሎ ሀሳብ ሲሰጥ ነበር። የትናንትናው ጨዋታ ብዙ ሀሳቦች ሊሰጡበት የሚችል ጉዳዮች ያሉበት ነውና ሚኬል አርቴታም ብዙ ከጨዋታው መጠናቀቅ በኋላ እነ ቡካዮ ሳካም ያነሷቸው ጉዳዮች አሉ። ነገር ግን
በሰከንድ ሃፍ ላይ ለምሳሌ የተሞከሩ ሙከራዎች አርሰናል 49 በመቶ የኳስ ቁጥጥር ነበረው። አንድ ኦን ታርጌት ሙከራ የሞከረበት ነው። 163 ኳሶችን የተሳኩ ኳሶችን የተቀባበለበት ነው። ወልቭስ ለምሳሌ 180 ኳሶችን ተቀባብሏል። ፍጹም ብልጫ ወስዷል ወልቭስ ብሎ መናገር ይቻላል። ከጨዋታው መጠናቀቅ በኋላ ለምሳሌ እነ ገብርኤል ጀሱስ ሌሎች አርሰናል ተጫዋቾች ከወልቭስ ተጫዋቾች ጋር ጸቡስ ሊገቡ ሲሞክሩ ነበረ። ያንን ግን ሜዳ ላይ ጨዋታው ሳይጠናቀቅ ጸቡስ መግባት የነበረባቸው ሳይሆን ብቃታቸው ማሳየት ያላቸውን ኢነርጂ ማሳየት የነበረባቸው ጨዋታው ሳይጠናቀቅ ነበረ። ያ ቲም ትናንትና በሚኬል አርቴታ ቡድን ውስጥ ሽንፈት ሲያስተናግድ በጣም ወሳኝ የነበሩ ተጫዋቾች መካከል ለምሳሌ ጁሪን ቲምበር ተደጋጋሚ ኳሶችን እየተቀማ ሚኬል አርቴታ ግን ደፍሮ ጁሪን ቲምበርን መቀየር አልወደደም ነበር። መጨረሻ በጣም ተዳክሞ በነበረበት ሰዓት ላይ በደንብ ቅያሬዎችን ማድረግ የነበረበት ቤን ዋይት የነበረበት ቡድን ነው። ክርስቲያን ሞስኬራ የነበረበት ቡድን ነውና ሪካርዶ ካላፊዮሪ በጣም በሚያሳዝን መንገድ ኦንጎል አስቆጥሮ ወጥቷል። 94ኛው ደቂቃ ላይ አርሰናል ግብ ማስተናገድ ማለት መሪ ለሆነ ቡድን በተለይ ዘንድሮ የማንቸስተር ዩናይትድ ጨዋታ ላይ የዙቢሜንዲ ስህተት የምትጠቀስ ናት። እንደምታስታውሱት ብሪያን ምቤሞ ሲያስቆጥር የዙቢሜንዲ ስህተት ግልጽ ነበረች። ገብርኤል መገለሽ የቦርመዝ ጨዋታ ላይ ምናልባት አርሰናልን ዋጋ ሊያስከፍል የሚችል ስህተት ለመስራት ተቃርቦ ነበር። ስህተቱን ሰርቷል። አርሰናል ግን ሪከቨር አድርጎ ገብርኤል መገለሽም ግብ አስቆጥሮ አርሰናል አሸነፈ። ያንን ጨዋታ ቪታሊቲ ሮድ ላይ የነበረ ጨዋታ ነው። እድሎችን ለቦርመዝ የሰጡበት ነበረ። የመጀመሪያው ዙር ላይ ከቶትናም ሆትስፐር ጋር ሲደረግ አርሰናል 4-0 እየመራ ቢሆንም ተመሳሳይ ስህተት ሰርቶ ግብ የተቆጠረበት የዙቢሜንዲ ኳስ ተነጥቃ በቀጥታ ዴቪድ ራያም መስመሩን ለቆ የገባበት ግብም የሚጠቀስ ነበረ። የሰንደርላንዱን ጨዋታ በመጨረሻ ደቂቃ ላይ አርሰናል ግብ ያስተናገደበት ነበረና ብሪያን ብሮቢ እንዲሁም ደግሞ በአርሰናል የቀድሞ ተጫዋቹም ግብ ያስቆጠረበት 2-2 የተጠናቀቀ ጨዋታ ነበረ። እንደዚህ አይነት ጨዋታዎች ላይ የሚኬል አርቴታ ቡድን ምንድን ነው ማድረግ ያለበት? አሸናፊ ቡድን 2-0 እየመራ ለምሳሌ በእንግሊዝ ፕሪሚየር ሊግ ታሪክ መጥፎ ታሪክ ትናንትና የተመዘገበው አንድም ቡድን ነው እያልኩ ያለሁት ሊጉን እየመራ ያለ ቡድን መጨረሻ ግርጌ ላይ ከተቀመጠ ቡድን ጋር ተጫውቶ 2-0 እየመራ የ2-0ን ብልጫ አሳልፎ ሰጥቶ አያውቅም። አቻም ወጥቶ አያውቅም። ነጥብም ጥሎ አያውቅም። ተሸንፎ አያውቅም። አርሰናል ግን ይህንን አድርጎ መጥፎ ታሪክን ለመጀመሪያ ጊዜ ያስመዘገብበት ነበረ። ብዙ ነጥቦች ሊነሱበት የሚገባ የአርሰናል ሜንታሊቲ የሚኬል አርቴታን ችግሮች በሙሉ ግልጽ አደባባይ ላይ ያሰጠ ነው። ሁል ጊዜ ትናንትና የወልቭስ ደጋፊዎች እንዳሉት ነው ሰከንድ አጌን ኦሌ 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 ሰከንድ አጌን እያሉ ዳግም ሁለተኛ እየወጣ ያለ አርሰናልን እየተመለከትን ነው ወይ? ይህ በጣም የሲዝኑ ተርኒንግ ፖይንት ነው። በውድድር ዓመቱ ላይ ከዚህ በፊት አርሰናል ተሸንፏል። በማንቸስተር ዩናይትድ ተሸንፏል፣ በአስቶን ቪላ ተሸንፏል፣ በሊቨርፑል ተሸንፏል። ነገር ግን እንደዚህ በአርሰናል ቁስል ላይ እንግዲህ እንጨትን የሰደደ ቁስሉን ያባባሰ አይደለም እና የሚኬል አርቴታ ሪያክሽኖች ከዚህ በኋላ በደንብ ይጠበቃሉ። ከቀናት በፊት እነ ዋይኒ ማርክሮኒ እና ዚነዲን ዚዳን ሌሎችም ተንታኞች ሀሳቦችን ሲሰጡ ነበር። አርሰናል በእርግጥ ባሸነፈ ቁጥር የሊጉን ዋንጫ ከሱ የሚነጠቅ የማይመስል ቡድን ይመስል ነበረ። ትናንትና ወልቭስ ካምባክ ሲሰራ ከ2-0 ወደ አሸናፊነት ሲመጣ አንዋንትድ የተባለ ያልተፈለገ ታሪክም አርሰናል ሲያስመዘግብ ፒየሮ ኤንካፔ ሁለተኛውን ግብ ሲያስቆጥር አርሰናል ዶሚኔት ማድረግ ነበረበት። እንዴት ነው ዶሚኔት ማድረግ ያለበት? ወልቭስን ማረጋጋት፣ ኳሶችን ተቆጣጥሮ መቀጠል፣ ብዙ ነገሮችን ማንሳት ይቻላል። ከቡድኑ እንቅስቃሴ ጋር በእያንዳንዱ ሞመንት ሊነሱ የሚገባቸው ጉዳዮች ነበሩ። ነገር ግን የሚኬል አርቴታ ቡድን እንደዛ አላደረገም። ኮምፕሊት ፌለር ነበር ብሎ በትክክል መናገር ይቻላል። 20ኛ ደረጃ ላይ ያለው ሁሉም የሚፈነጩበት የፕሪሚየር ሊግ ቡድን ላይ ወልቭስ ላይ ያንን የበላይነት እንዴት መውሰድ አልቻለም? እንዴት ነው አንደኛ ደረጃ ላይ የተቀመጠው አርሰናል 20ኛ ደረጃ ላይ እስካሁን በፕሪሚየር ሊጉ 10 ነጥቦችን ብቻ የሰበሰበው? ትናንትና ከጨዋታውን ከማድረጉ በፊት በ26 ጨዋታዎች 9 ነጥቦች ብቻ የነበሩት ወልቨርሃምፕተን በሜዳውም ቢሆን ጨዋታውን እንዴት ከአርሰናል ጋር እኩል ሊፎካከር ቻለ? ብዙ ልናነሳቸው ልንነጋገርባቸው
የሚገባ ጉዳዮች አሉ። 2022-23 የውድድር ዘመን ላይ 3 ጨዋታዎችን በተከታታይ ነጥብ ጥሎ አንዱን ተሸንፎ አርሰናል አፕሪል ወር ላይ ያፈገፈገበት ነበር። ዊሊያም ሳሊባ የተጎዳበት ወቅትን ታስታውሱታላችሁ። 2023-24 ላይ ዳግም ስንመለከተው ባክ ቱ ባክ በዌስትሃምም በፉልሃምም ተሸነፈና ነገሮችን አርሰናል እርግፍ አድርጎ የተወ ይመስላል። ለሲዝን ያለፈውን የውድድር ዘመን ላንሳላችሁ። ኦክቶበር ወር ላይ 4 ጨዋታዎችን በተከታታይ አድርጎ 4ቱንም ማሸነፍ ሳይችል እንግዲህ አርሰናል ዳግም እንደዚህ አይነት ሩቲን ውስጥ እንደዚህ አይነት ሰርክል ውስጥ የገባበትን ሁኔታ እየተመለከትን ነው። በጣም የሚያበሳጭ በጣም ለአርሰናል ደጋፊዎች ቁስላቸው ላይ እንጨት የሰደደ በአርሰናል ተስፋ የቆረጡበት በመላው ዓለም እንግዲህ የአርሰናል ደጋፊዎች ዝምታን የመረጡበት ጨዋታው ነው ተመልክተናልና እንዴት ነው ከዚህ በላይ መጫወት ያልቻለው? እንዴት ነው አርሰናል ማሸነፍ ያልቻለው? እንዴት ነው ቅያሬዎቹ ያልሰሩት? እንዴት ነው የሁሉ ገንዘብ ወጥቶበት የፕሪሚየር ሊጉ ምርጥ ስኳድ የቻምፒየንስ ሊጉ መሪ ቻምፒየንስ ሊግ ላይ አንድም ጨዋታ ሳይሸነፍ ሁሉንም ጨዋታዎች አሸንፎ ብዙ ግቦችን እያስቆጠረ የነበረው ቡድን እንዴት ነው በዚህ ደረጃ ሊንሸራተት የቻለው? በትናንትናው ጨዋታ ላይ በእርግጥ በሳምንቱ አጋማሽ ላይ የሚደረጉ ጨዋታዎች ሁሉ ጊዜ ፈታኝ ሊሆኑ ይችላሉ። ነገር ግን አሁን አርሰናል በሩን የከፈተበት ነው። ለማንቸስተር ሲቲም ምናልባት እድሎች ካሏቸው ሌሎችም ቡድኖች ከአርሰናል በላይ ሆኖ ለማጠናቀቅ ሜንታሊ በሳይኮሎጂካል ረገድ ሞራሉን የሚያገኙበት አይነት ጨዋታ ነው። ለአርሰናል ደግሞ ሌላ ዝቅታን ምናልባት የቶትናም ጨዋታ ጋር በተያዘ መስት ዊን ጌም የምንለው አይደለም የቶትናም ጨዋታ። ምክንያቱም ሁሉም ጨዋታ መስት ዊን ጌም መሆን የነበረበት ነው። ትናንትና ግቡ ሲቆጠር በአርሰናል ቤት ያልተመለከት ነው። ጋብሪኤል ማጋሌሽ እና ዳቪድ ራያ ሲጨቃጨቁ እንደዚህ አይነት ሞመንቶችን ተመልክተናልና ምክንያቱም ደግሞ ጋብሪኤል ክሊር ማድረግ የሚችለውን ካውስ ዳቪድ ራያ ወጣ። ዳቪድ ራያ ያለመናበብ ከጋብሪኤል ማጋሌሽ ጋር የፈጠሩት ስህተት አርሰናልን ግብ እንዲቆጠርበት ምክንያት ሆኗል። ይህ ሞመንት ግን የተፈጠረው በትናንትና ጨዋታ ላይ ለመጀመሪያ ጊዜ አልነበረም። በመጀመሪያው ደቂቃ ላይ በመጀመሪያው አጋማሽ ላይም ከነበሩ ሞመንቶች አርሰናል በቡካዮ ሳካ ግብ አስቆጥሮ መምራት ከጀመረ በኋላ በጣም ቀዝቀዝ ያለ የመጀመሪያ 45 ነበር። መጨረሻ ደቂቃ ላይ ግን ለግብ በጣም ተቃርበው ነበር ወልቭሶችና ኤግዛክትሊ የአርሰናልን በጣም ደካማ ነገር የተመለከትንበት ነው። ፕሬዠር አለ፣ ጫና አለ። አሁንም በሚቀጥሉ ጨዋታዎች ደግሞ ተጋጣሚ ቡድኖች ወልቭስ ያደረገው ነገር እንደዚህ ከሆነ ለእኛም አይከብደንም ብለው ሳይኮሎጂካሊ በአርሰናል ላይ የበላይነትን ወስደው ይመጣሉ። ቀጣይ ጨዋታዎች በጣም አስፈላጊ ወሳኝ ናቸው። አርሰናል እያንዳንዱን ርቀት እንዴት መጓዝ እንዳለበት ሚኬል አርቴታ የቶትናምን ጨዋታ በቶትናም ሆትስፐር ስቴዲየም አዲስ አሰልጣኝ ቀጥሯል። በአዲስ ሞራል የሚመጣ ቡድን ነውና ቶትናም ሆትስፐርን የሚገጥምበት ጨዋታ በቶትናም ሆትስፐር ስቴዲየም ይደረጋል። ቶትናም ሆትስፐር ስቴዲየም ላይ ሲደረግ ደግሞ የግድ ማሸነፍ አለበት። እሁድ ዕለት በእርግጥ በአርሰናል ጨዋታውን ከማድረጉ በፊት ቅዳሜ የሚደረግ ጨዋታ አለ። ከኒውካስል ዩናይትድ ጋር ማንቸስተር ሲቲ ይጫወታል። ማንቸስተር ሲቲ ይሸነፍ አይሸነፋውን የአርሰናል የሚኬል አርቴታ የነ ቡካዮ ሳካ የነ ቪክተር ዮኬሬሽ ጉዳይ መሆን አለበት ብዬ አላስብም። ቀጣይ ቶትናምን ከገጠመ በኋላ ቸልሲ ነው። ከቸልሲ በኋላ ብራይተን ነው። ከብራይተን በኋላ ደግሞ የኤፍ ኤ ካፕ ጨዋታ ይመጣል። ማንስፊልድ ታውንን ይገጥማል። ከዛ በኋላ ኤቨርተንን የሚገጥመው አንድም ቀላል ጨዋታ የለም። የኤፍ ኤል ካፕ ላይ ማንቸስተር ሲቲ ይገጥምና ቦርመዝ፣ ማንቸስተር ሲቲ፣ ኒውካስል ዩናይትድ፣ ፉልሃም፣ ዌስትሃም፣ በርንሌይ ና ክሪስታል ፓላስ የአርሰናል ተከታታይ የመጨረሻ ውድድር ዓመቱ ጨዋታዎች ናቸውና በእያንዳንዱ ጨዋታ ላይ እንግዲህ በእንደዚህ አይነት ብቃት የአሸናፊ ቡድን ብቃትን እንዳልተመለከትን ሙሉ ለሙሉ መናገር ይቻላል። ሚኬል አርቴታ ተጫዋቾቹ ላይ ሁሉንም ነገር ድንጋዮቹን ወርውሯል ብሎ መናገር ይቻላል። እያንዳንዱ ብሌምን መውሰድ አለባቸው። ብሌም መደረግ ካለባቸው ብሌም መደረግ አለባቸው። ያንን ማድረግ ካለብን እንግዲህ አሁን የአርሰናል ደጋፊዎች የአርሰናል ተጫዋቾችን ቢወቅሱ የሚኬል አርቴታን ቡድን የሚኬል አርቴታን የአሰልጣኝ ቡድን አባላትም ጭምር ቢወቅሱ የሚገባቸው ነው። 2026 ከገባ በኋላ አርሰናል ከ7 ጨዋታዎች ማሸነፍ የቻለው 2 ብቻ ነው። 10 ነጥብ ብቻ ነው ማግኘት የቻለውና በጣም የሚያስገርም ነው። ከ21 ነጥቦች 10 ነጥብ 11 ነጥብ መጣል ማለት በጣም ከባድ ነው። ከሊቨርፑል ጋር 0-0 ከኖቲንጋም ፎረስት ጋር 0-0 የተጠናቀቁ ጨዋታዎች አሉ። በማንቸስተር ዩናይትድ 3-2 ተሸነፈ። ከዛ በኋላ አርሰናል አገገመ ተባለና ሊድስን 4-0 ሰንደርላንድን 3-0 አሸነፈ። ከዛ በኋላ ግን ከብሬንትፎርድ ጋር ባለፈው ሳምንት የነበረውን የበላይነት ማጠናቀቅ ያልቻለበት ጨዋታ ነው። ብሬንትፎርድ ፈትኖት ማሸነፍ ይገባዋል የተባለበት ጨዋታን የተመለከትንበት ነበር። ከወልቭስ ጋርም በተመሳሳይ ለአመታት እንደዚህ አይነት ጉዞ ላይ መቀጠል ሁል ጊዜ ለዋለው በተደጋጋሚ እንደዚህ አይነት ተደጋጋሚ ነገሮች አንድ ቡድን አሸንፎ እስካላሳየ ድረስ
አሸናፊ ቡድን ተብሎ አይጠራም። ያንንም በአርሰናል ቤት እየተመለከተ እንገኛለን። ብዙ እድሎች፣ ብዙ ነገሮች አሉ። ትናንትና ቁጥሮችን ስንመለከት ከጨዋታው በፊት ለምሳሌ አርሰናል በተከታታይ በ13 ጨዋታዎች ላይ በፈርስት ሃፍ የኦን ታርጌት ሙከራ ሳይደረግበት በፕሪሚየር ሊግ የወጣባቸው 13 ጨዋታዎች ነበሩ። ትናንትናም 14ኛ ጨዋታ ነበረ ኦን ታርጌት ሳይሞከርበት ወጥቷል። በሁለተኛው አጋማሽ ግን ሌላ ቡድን፣ ሌላ እንቅስቃሴ፣ ሌላ አይነት መልክ የነበረው ቡድን ነው። አሁን አርሰናል መውቀስ ካለበት የአርሰናል ደጋፊዎች አይደለም መወቀስ ያለባቸው። መወቀስ ካለበት የአርሰናል ቡድን፣ መወቀስ ካለበት ሚኬል አርቴታ፣ መወቀስ ካለበት እድሎችን መጠቀም ያልቻሉት እነ ጋብሪኤል ማርሴሊ አይነት ተጫዋቾች ሽጉጦች በሙሉ መተኮስ አለባቸው ወደ እነሱ። አሁን አርሰናል ነቃ ብሎ ከዚህ በኋላ የውድድር ዓመቱን ማጠናቀቅ የማይችል ከሆነ በጣም ለአርሰናል ደጋፊዎች ብዙ የአርሰናል ደጋፊዎች እንግዲህ አርሰናል ደጋፊዎቹን ሉዝ ያደርጋል ብዬ እገምታለሁ። ምክንያቱም በጣም ተስፋ ያደረጉበት ፍጹም የበላይነትን ከዚህ የተሻለ ድል የለም እስከሚባል ድረስ ብዙ እንቅስቃሴዎችን የተመለከትንበት ነበረ። ለሁሉም መወቃቀሱ አሁንም ይደርሳል። በቀጣይ ጨዋታዎች ላይ ደግሞ የሚኬል አርቴታ ቡድን ምን ይዞ መምጣት አለበት? በሜዳ ላይ ያላሳዩትን ተፋላሚነት ጨዋታው ከተጠናቀቀ በኋላ በድብድብ የተጋበዙ የአርሰናል ተጫዋቾች መወቀስ አለባቸው። የድሬሲንግ ሩሙ በጣም ዲስአፖይንት ሆኗል፣ ተበሳይቷል የሚል ነገር አንስቷል። ቡካዮ ሳካ ከጨዋታው መጠናቀቅ በኋላ ከኤክስፔክቴሽናችን ወይም ደግሞ ሴት ካደረግነው ስታንዳርድ አንጻር በጣም የወረደ ብቃትን ያሳየንበት ነው። አሁን ሪፍሌክት ማድረግ አለብን፣ ምን ማድረግ አለብን በሚለው ላይ ነው ትኩረት ማድረግ ያለብን። ቀጣይ ያሉ ጨዋታዎችን ማሸነፍ የግድ አርሰናል አለበትና ሪፍሌክት እያደረጉ የአርሰናል ተጫዋቾች በቀጣይ ጨዋታዎች ላይ ማሳየት ያለባቸው ነገሮች ማሳየት አለባቸው። ትናንትና በጣም ቤን ዋይት የሚያስፈልገው ጨዋታ ነበረ። የቤን ዋይት ፊዚካሊቲ፣ የቤን ዋይት ኦቨርላፕ ሲያደርግ የወልቭስን ማጥቃት የሚያስቆምበት የአርሰናልንም ማጥቃት በደንብ የሚያጠናክርበት ነበረ። በጣም ቤስት ፓሰር የሚባለው የቡድኑ አንዱ ተጫዋች እንደሆነ ይታወቃል። አንቲሲፔሽኑ በጣም የሚገርም ነው። ገምቶ ኳሶችን የሚነጥቅበት እንቅስቃሴ የወልቭስን ሞመንተም ለማቆም በጣም ትክክለኛው ተጫዋች ነበር። ነገር ግን ሚኬል አርቴታ ፍጹም መከላከልን በመምረጡ በነጁሪን ቲምበር የቀጠለበት ነበረና ዳቪድ ራያ፣ ጋብሪኤል ማጋሌሽ ሁሉም የአርሰናል ተጫዋቾች በሜዳ ላይ የነበሩት በሙሉ መወቀስ አለባቸው። በቀጣይ ከኤቨርስ መመለስ አለበት። በጣም የሚያስፈልገ ሰዓት ላይ ይገኛል። እንግዲህ አርሰናል ከሴፕቴምበር ጀምሮ ሊጉን እየመራ አሁን ማርች ወር ላይ ደርሰናል። ማርች ወርን እየመራ እንኳን ቢያጠናቀቅ በቀጣይ ከማርች በኋላ አፕሪል ይመጣል። አፕሪል ወር ላይ ከአፕሪል በኋላ ሜ አለ። እንግዲህ እንደዚህ አይነት ወቅት ላይ ዋንጫውን አሳልፎ መስጠት ማለት የጊሩን የዚህ አርሰናል ማርሹን መቀየር ባለበት መፍጠን ባለበት ሰዓት ላይ ቀዝቀዝ ብሎ ሌሎችን ቡድኖች የሚጠብቅ ከሆነ ለአርሰናል ለሚኬል አርቴታ በቡድኑ መቆየት አለበት በሚለው እያንዳንዱ እንቅስቃሴ ላይ መወቀስ መባረርም ካለበት እንግዲህ ውሳኔ መሰጠት አለበት። ምንም አይነት ምክንያት የሚያስፈልገው ጉዳይ ላይ ወቅት ላይ ነን ብለን አናስብም። አርሰናልን ተፎካካሪ አድርጓል። በአርሰናል በአመታት እንደዚህ አይነት ካልቸር ገንብቷል። ነገር ግን ካልቸር መገንባት ብቻ አይደለም፣ ከዚህ የተሻለ ድል የለም ብሎ በትክክል እንደተናገሩ ከዚህ የተሻለ እንቅስቃሴ ማድረግ አለባቸው። ከስኳድ አለው። ለምሳሌ ሁለት ቡድን ይዞ ለመግባት ወልቭስን ለመግጠም ሁለተኛው አርሰናል ቡድን እነ ኤቤሬቼዜ ቢሰለፉ ቅድሚያ የማይሰጣቸው ተጫዋቾች ትናንትና በተቀያሪ ወንበር ላይ የነበሩትን ተጫዋቾች ለምሳሌ ላንሳላቸው። አንዳንዶቹ ተጫዋቾች በመጀመሪያ አሰላለፍ ላይ ለምሳሌ ክርስቲያን ሞስኬራ ቢሰለፍ ብንል፣ ሊያንድሮ ትሮሳርድ ወይም ደግሞ እነ ጋብሪኤል ጀሱስ ቢሰለፉ፣ ኤቤሬቼዜንም ጠቅሻለሁ። ቤን ዋይት ቢገባ፣ እነ ኬፓ አሪዛባላጋ፣ ክርስቲያን ኖርጋርድ ቢሰለፉ፣ ሉዊስ ስኬሊ ቢሰለፍ ለዚህ የወልቭስ ቲም ለፕሪሚየር ሊግ አብዛኞቹ ቲሞች የሚያንስ ቡድን አይደለምና እንዴት ነው ውጤት ለማስጠበቅ የሚካሄደው? ቡድኑ እንዴት በዚህ ደረጃ ተቀዛቀዘ ለሚለው አርሰናል ሚኬል አርቴታ ምላሽ መስጠት ያለበት ይመስላል። ስሜታዊ በሆነበት በዚህ ወቅት ላይ ሀሳብ መስጠት ትክክል አይደለም፣ ቡድኑን የሚጎዳ ነገር ልንናገር እንችላለን ብሏል ሚኬል አርቴታ። ለሁሉ እነዚህ የሚነሱ ጉዳዮች ናቸው። በአርሰናል በኩል በዝውውርም ጥሩ ዜናዎች ትናንትና አልተሰሙም። አንደኛው ሊዮን ጎርቴዝ ጋር በተመለከተ ነው። ሌቨርኩሰን የተጫዋቹን ቆይታ በዛው በጀርመን ለማረጋገጥ እንቅስቃሴ ላይ እንዳለ የሚያሳዩ ዝርዝር ዘገባዎችን ተመልክተናል። ከሌቨርኩሰን ጋር በተያዘ እየተነሳ ያሉ ጉዳዮች አሉ። ሊዮን ጎርቴዝ ጋር አርሰናል ይፈልገዋል። ሌሎችም ቡድኖች በተለይ አትሌቲኮ ደ ማድሪድ ከዲየጎ ሲሞኒ ቆየም አልቆየም ይፈልገዋል ሲባል ነበር። በዚህ በስፔን ብቻ አይደለም፣ ወደ ጣሊያንም ብትሄዱ ኤስ ሚላንም ናፖሊም ይፈልጉታል በሚል ይህንን ተጫዋች በተለይ ደግሞ የነጻ ዝውውር ነውና የነጻ ዝውውር ላይ ደግሞ ክለቡን በጣም የደሞዝ ጉዳይ ነው ሊያሳስበው የሚችለው። በደሞዝ ስምነት ላይ ደርሶ ተጫዋቹ ወደዛ ሊሄድ ይችላል የሚሉ ዝርዝር
ዝርዝር ጉዳዩ ተሰምተው ነበር። ክርስቲያን ፑሊሲችን እንመልከት። እዛው ከኤሲ ሚላን ጋር በተያያዘ ኤሲ ሚላን፣ አርሰናልም፣ ማንቸስተር ዩናይትድም ቶትናምም ይፈልጉታል የሚባለው የመስመር አሜሪካዊ ተጫዋች የመስመር ዊንገር ቦታ ላይ የሚጫወተው ክርስቲያን ፑሊሲችን በተመለከተ እስከ 70 ሚሊዮን ዩሮ የሚከፍል ካለ ከዛ በታች አይሸጥም ብሏል። 27 ዓመት ለሞላው ተጫዋች በጭምጭምታ ደረጃ ወደ አርሰናል ይመጣል፣ ሚኬል አርቴታ ይፈልገዋል የሚል ዘገባዎች ቢወጡም በትክክል የ7 ዓመቱ ክርስቲያን ፑሊሲች ወደ አርሰናል 70 ሚሊዮን ዩሮ የሚከፈልበት አይነት ተጫዋች ነው ወይ የሚለው በጣም አጠራጣሪ ነው። ወደ አርሰናል የሚመጣበት እድል መኖር እንኳን የለበትም። በ70 ሚሊዮን ዩሮ በቼልሲ ያልተሳካለት ፕሪሚየር ሊጉን መልመድ የተሳነው ተጫዋች ነበር። ወደዛ ከሄደ በኋላ የተሻለ በመጠኑ ቢሆን መንቀሳቀስ እየቻለ ተጫዋች ነው ብሎ መናገር ይቻላል። አብዛኞቹ አርሰናል ተጫዋቾች ብዙ ሀሳቦችን ሲያነሱ ነበረ። ነገ አዳዲስ ጉዳዮችን ይዘን መጣለን። ለምሳሌ ዘንድሮ ዋንጫው እናሸንፋለን ብለው ልበ ሙሉ ሆነው ሲናገሩ ተመልክተናቸዋል። ልበ ሙሉነት ብቻ ምንም እንደማያደርግ የትናንትናውን አጋጣሚ ተመልክተናል። በቀጣይ አርሰናል ምን ማድረግ አለበት? ሀሳብ አስተያየቶቻችሁን ጻፉልን። ኢትዮ አርሰናል ቻናልን ሰብስክራይብ አድርጉ። ቤተሰብነታችሁን አሳዩን። በርከት ያሉ ጉዳዮችን አንስተናል። ለዛሬ ግን እዚህ ላይ እናጠናቅቃለን። ለሰጣችሁን ጊዜ ለአብሮነታችሁ ከልብ እናመሰግናለን። ጤና ይስጥልን።